እዛ ትቀብኛለሽ። አልቀባውም። ለማንኛውም እንኳን ደህና መጣክ የኔ ሸበላ። ሆድሽ ላይ የሚሰማኝ ስሜት ምን እንደሆነ ታውቂያለሽ? ልጆቼ እንደናፈኳቸው እየተሰማኝ ነው። እንዴ ያማል እንዴ? ምን? እሺ 4 ልጅ እኮ አለ አንቺ ጋር እንዴ? የለህም። እንግዲህ ይሄንን ቪዲዮ ከሰሩ በኋላ ነው ላይቭ ገብተው ያጣላቸዋቸው ያበጣበጣቸዋቸው ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምንዋላችሁ፣ እንደምናመሻችሁ፣ እንደምንቆያችሁ አለን እግዚአብሔር ይመስገን። እንግዲህ ትላንትና ብሩክ ጉድ ሰርታኛለች፣ ቪዲዮን አልነግራችሁም ጠብቃችሁ ነገ ዩት ብሎን ነበረ፣ በጉጉት እንድጠብቀው ማለት ነው። ቪዲዮንም ተለቆልን አይተነዋል። በጣም ደስ የሚል ቪዲዮ ነበረ። ምግቡ ብሉኝ ብሉኝ ይል ነበረ። በተለይ ጎመኑ ማለት ነው። የኔ ቆንጆ የኔ እናት እንኳን ደህና መጣሽ። ያው መግቢያ ከሰራሽ በጣም ቆይቶ ነበረ። ሰሞኑ ብሩክ ነበረ እየመጣ የነበረው፣ ተቆጣጥሮት ነበረ። እውነቱን ለመናገር በጣም ደስ የሚል ቪዲዮ ነበረ፣ የሚያዝናኑ ነበረ። እንትንም ቫይራልም የወጡ ቪዲዮ ናቸው እና የሰሞኑ ቪዲዮ በጣም በቃ ላይክም ሲያንሳቸው ነው ማለት ነው። እና የኔ ቆንጆ የኔ እናት እንኳን ደህና መጣሽ። ያው ዱባይ እንደማትሄድ ውሳኔ ተናግራለች። ማለት ለሱ ሳይሆን ያው ቪዲዮ ያየዋል ብላ ነው። ግን ደግሞ መግቢያው አሰራሯና እሱ ከመጣ በኋላ ያወሩትን ሌላ ማለት ነው። አሁን መግቢያ ስትሰራ ምንድን ነው የእውነት ሞቲቬት እኮ ነው የሚያደር። አቤት ትቼ ያለሽ እኮ ቅመምዬ ማርያምን ማለት በቃ አለ አይደለ በቃ የሆነ በቃ እሱ ብቻ የራሱ ብቻ እንትን ከውስጧ የሆነ ነገር እንዳለ ይሄ ግልጽ ነው፣ ያስታውቃል። ግን ደግሞ የኔ እናት የኔ ቆንጆ በዚህ ጾም ማለት ነው ምንም ነገር ውስጥሽ ላይ አይኑር፣ ምንም ነገር ማለት ነው። ሰው እኮ ሰው ተገዳድሎ ራሱ ይቅርታ ይባላል፣ ይቅርታም ይቅርም ይላል። አሁንን ይህንን ጾምሽን የምትጾሚውን ጾም ተቀባይነት እንዲያገኝ ከውስጥሽ ምንም ነገር እንዳይዝ፣ ምንም ነገር በቃ ከልብሽ አውጥተሽ ይቅር በዩ፣ ምንም ነገር እንዳይዝ ማለት ነው። ምክንያቱም ጾምሽን ተቀባይነት ያገኛል። ይሄ 2 ወር ጾም በጣም በጣም ትልቅ ጾም ነው እና የኔ ቆንጆ የኔ እናት ያው ከመጣ በኋላ አይታችኋል። በጣም ደስ የሚል ቪዲዮ ነበረ እውነቱ ለመናገር ብቻ በቃ እሱን ከሱ ጋር እንትን ስትል እኔ እንጃ። እና ከዛ በኋላ ነው ላይቭ ገብተው ያጣላቻቸው ማለት ነው። ባይዘው አንድ ልጅ ናት እኮ እንደዛ ብላ የጻፈችው በእውነት አሁን እኮ ሁለቱም እኮ አይወክሉም እኮ እዚህ ጋር በእውነት አሁን ጾም ነው አይደለ? እውነት እኔ እንጃ። ኧረ እንዲያው ልቦና ይስጣችሁ ማርያምን። ምን እያለች ነበረ ቅድም በለቀኩት ቪዲዮ ላይ ሁሌ የሀይሚ እህቶች ነው የምትናገሪው፣ ሰምታችሁ አትናገሩ ምናምን እያላችሁ ነበረ። እኔ የሀይሚ እህቶች ሁኑ የብሩኬም እህቶች ሁኑ እኛም እህቶቻቸው ነን አይደል እንዴ? ግን እንደናንተ አይደለሁም። እኔ ራሴ ፐርሰናሊ ሲሆን ግን እኔ እንደናንተ አይደለሁም። ብሩኬን ጥዬ ሀይሚን መወግንበት ምደግፍበት ምንም ምክንያት የለኝም። ብሩኬን ሀይሚን ጥዬ ብሩኬን መወግንበት ምደግፍበት ምንም ምክንያት የለኝም። ምክንያቱም ሁለቱም ለእኔ አንድ ናቸው። በስራቸው በጣም መወዳቸው ማከብራቸው ልጆች ናቸው። እንደ ሰው ማከብራቸው፣ እንደ ሰውኛ ማከብራቸው ልጆች ናቸው። መወዳቸው ማደንቃቸው ልጆቻቸው። ግን ደጋፊያቸው አይደለሁም። እንዴ ኳስ ነው እንደምደግፈው ደጋፊያቸው አይደለሁም። የሀገሬ ልጆች ናቸው፣ የሰፈሬ ልጆች ናቸው እኮ። እና ክፉ ነገር አታናግሩን በእውነት። እኔ የሀይሚ ይሄ ኔጌቲቭ የምትጽፈው እናንተ እነሱን አትወክሉም፣ ባጭሩ ማለት ነው አትወክሉም። በእውነት ቅመሟን የወደዳችሁ የምትመስሉ ሌላ ነገር የምትረጩ፣ ብሩኬን የምትወዱ የምትመስሉ ሌላ ነገር የምትረጩ፣ እነሱ የምትወክሉ ይመስላችሁ። በእውነት የእነሱ ነው ምን ያህል እንደናቃቸዋቸው ነው የሚያሳየው። የምር እንዴ ብሩክ የወደሽ መስሎሻል? አሁን ሀይሚ እንደዛ ስታደርጊያት አይደል? ብሩክን እየናቅሹ ያለው ማለት ነው። ቢያንስ ፎቶዋቸውን ቀይሩ ማለት የራሳችሁ ፎቶ ብታደርጉ ጥሩ ነው።
እና ቅመምዬ ምን እያለች ነበረ? ስለ ዱባይም እያወራች ነበረ። ዱባይ እንደማትሄድ ማለት እኔ ከነገራቶችን ለመሸሽ ከሀገር አልወጣም እያለች እና እኔ እንደተረዳሁት ብሩክ ከነገራቶችን ለመሸሽ ሳይሆን እረፍት ማድረግ ስለፈለገ ይመስለኛል። እኔ በዚህ መንገድ ነው የተረዳሁት። ምክንያቱም አሁን ልጁ የእሱ እንዳልሆነ ይሄ ግልጽ ነው። እሱ ራሱ በንግግሩ ለእናቱ አይዋሽ ራሱና ፈጣሪ ስለሚያውቀው ነው ልጁ የእሱ እንዳልሆነ አውቆ ነው እንደዚህ እየሆነ ያለው ማለት ነው። ግን ደግሞ የእሱ ስም ማጥራት ያለባት የምትችል እየሩስና እየሩስ ብቻ ናት። አሁን እየሩስ እነሱ ቀሩም ሄዱ መውለዱ አይቀርም አይደል? የእሱ ስም መጥራቱ አይቀርም። ስለዚህ የዛኔ ስሙን ጠርቶ አንደኛውን ብትሄዱ ጥሩ ነው፣ በዚህ ከሆነ ማለት ነው። እና ለዛ ነው ነገሩ ስለሚረዝም ስለሚቆይ እረፍት እናድርግ እንሂድ ብሏት፣ ይሄ ሀሳብ እኔ በዚህ መንገድ ነው የተረዳሁት ማለት ነው። እንግዲህ እሷ እንደማትሄድ ቅመምዬ ተናግራለች። እሱም አልተናገረም። ከተናገረ ውሳኔ እነግረዋለሁ፣ ካልተናገረ ቪዲዮን እያያል ብላ ነበረ። እሱም አልተናገረም። ግን መጨረሻ ላይ የምጠይቀኝ ነገር የለም ወይ ያለችው ነበረ። ያው ሙሉን ማበላሸት ስላልፈለገ ትንሽ በሲክስ ምናምን ያለፈው ይመስለኛል ቢናገርም ማለት ነው። እና ማለት ነው። ሌላ ደግሞ ባለፈው ቪዲዮ ትንም እያለች ነበረ ማለት ሰው ሁሉ አንድ አይደለም ማለት የቅመሟ ማንነት እኮ ከመጀመሪያ ጀምሮ እያሳያት የመጣ ልጅ ነው። ይሄ አዲስ አይደለም። ከትላንትና ወደ የተለቀቀው ቪዲዮ ብሩኬ ቤት ማለት ነው። ዱባይ ራሱ የዛሬ ዓመት ፈትኗታል አይደል? አልፈዋለች። በብዙ ነገር ፈትኗት በብዙ ነገር ያለፈች ጀግና ልጅ ነች፣ ሁለቱም ማለት ነው። እና ይሄ አዲስ አይደለም ማለት ነው። ለምን ከቤት ታስወጪዋለሽ ምናምን እያላችሁ የነሱም በዛም ልክ ማለት ነው የነሱ መለየት የማይፈልጉ የነሱ አንድነት የነሱ ማደግ በስማ የሚፈልጉ ነፍ ነው ያሉት። እና ይሄንን ኦዲየንስ ነው ያለሽ ቅመምዬ የኔ ቆንጆ፣ በአንድ ሰው እንዳትናደጂ፣ እናንተም አትጣሉ። በተለይ በዚህ ጾም ሁለታችሁ አትብጣበጡ፣ አትጨቃጨቁ። ብቻ በቃ ሁለታችሁ ከሆናችሁ በቃ በፍቅር ይፈቱታል ነገሩ፣ በእውነት ይፈቱታል።